የአይን ሞራ ግርዶሽ በማንኛውም የዕድሜ ክልል ውስጥ ሊከሰት ቢችልም ብዙውን ጊዜ ግን ከዕድሜ መግፋት ጋር ተያይዞ የሚመጣና የአይን ሌንስ ብርሃን እንዳያስተላልፍ በነጭ ሞራ መሳይ ነገር በመሸፈን አይነ ስውርነትን የሚያስከትል ችግር መሆኑ ይገለጻል። ታዲያ በወላይታ ሶዶ ዩኒቨርሲቲ ኦቶና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የአይን ሕክምና ማዕከል ሲዲኤ ከተሰኘ የልማትና በጎ አድራጎት ድርጅት ጋር በመተባበር 1400 ለሚሆኑ የማህበረሰብ ክፍሎች ነፃ የአይን ሞራ ግርዶሽ ቀዶ ሕክምና እየሰጠ ሲሆን የነፃ ሕክምና ድል ተጠቃሚዎች በጣም መደሰታቸውን ገልጸውልናል። መጀመሪያማ መጫውቃለሁ እኔ እዚህ አጠገቤ ካልሆነው ሩቅ ሆኖ ግንብ ይመስላል ይጀራል በሩቅ ማለት እንደገና ደግሞ እኔ ስወጣ ከቤት እንዲህ ብዬ ነው መኪና የሚሻገረው በቅርብ ያለው በሩቅ አይታይም። ይሄ በቃ ምስል ነው ከተማ አይኔ ብርሃኑን ማየም አሁን አብዛኛዎቹ የአይን ሞራ ግርዶሾች በጊዜ ሂደት ቀስ በቀስ እየተባባሱ የሚሄዱ ሲሆን ሙሉ በሙሉ እይታን በሚመልስ መልኩ በሕክምና ሂደት የአይን ሞራ ግርዶሽ በቀዶ ሕክምና ሊወገድ ቢቻልም ከገንዘብ እጦትና ግንዛቤ ማነስ የተነሳ ብዙ ሰው በቤቱ እድሜውን ይጨርሳል። ይህንንም ክፍተት ለመሙላት ማዕከሉ ከተለያዩ ድርጅቶች ጋር በመተባበር ነፃ የአይን ሞራ ግርዶሽ ሕክምና የሚሰጥ ሲሆን ሲዲኤ የልማትና በጎ አድራጎት ድርጅት በዚሁ መንገድ 1400 ለሚሆኑ የማህበረሰብ ክፍሎች ሕክምና እንዲሰጥ ድጋፍ ማድረጉ ተገልጿል። ለማህበረሰቡ ከዚህ በፊትም ይሰጣል። አሁንም የተለያዩ ድርጅቶች ይመጣሉ። ሰዎች ሲመጡ ስክሪን እናደርጋለን። መጀመሪያ ላይ ለኦፕሬሽን የበቃ ነው ያልበቃ ነው ወይም ኦፕሬሽን ቢደረግ ይሄ ሰው ወይም ይሄ ግለሰብ ይጠቀማሉ አይጠቀሙም ብሎን ባለው በዓለም አቀፍ የጤና ድርጅት መመሪያ መሰረት ስክሪን ይደረጋሉ። የአይን ልኬቶች አሉ። የተለያዩ የአይን ግፊት፣ የአይን ጉልበት፣ ባዮሜትሪክ ሜጀርመንት የሚባሉ አሉ። እነዛ ይለካሉ። ለኦፕሬሽን ብቁ ናቸው አይደሉም ብሎን ሲስተሚክ ኢቫሉዌሽን ይደረጋል። የአይን ኢቫሉዌሽን ይደረጋል። ከዛ በኋላ እንግዲህ ለኦፕሬሽን ነግረን መክረን ከተስማሙ በኋላ ወደ ኦፕሬሽን ክፍል በመግባት የነፃ የሞራ ግርዶሽ ቀዶ ጥገና ሕክምና እየሰጠን ያለ ነው። ብዙውን ጊዜ ይሄ የሞራ ግርዶሽ የሚመጣባቸው ምክንያቶች የተለያዩ ቢሆንም በከፍተኛ ቁጥር የሚያጠቃው በእድሜ የገፉ ሰዎችን ነው። እናት አባቶችን፣ አዛውንቶችን ነው። ስለዚህ አዛውንቶች ደግሞ ኢኮኖሚካሊ በልጆቻቸው እጅ የሚወድቁ ናቸው። በብዛት የራሳቸው የገቢ ምንጭ ስለሌላቸው፣ አቅም ስለሌላቸው በሰው የሚታገዙ ናቸው። ስለዚህ እነሱን ለመርዳት መነሳትን የመሰለ ነገር ቀላል አይደለም። ትናንት ብርሃን ብቻ የሚያይ ሰው ዛሬ ላይ ልጁን፣ ዘመዶቹን፣ እኛን ለይቶ በደስታ አምላክ ሲያመሰግን እንደማየት ከዛ በላይ ደስ የሚያሳይ ነገር የለም። በጣም አስደሳች ነው ለህብረተሰቡ። እነዚህ ህብረተሰቦች እንግዲህ አቅማቸው ቤት ቁጭ ያሉትን ነው ተቀስቅሰው መጥተው እየተሰሩ ያሉት። የወላይታ ዞን ጤና መምሪያ በ2018 በጀት ዓመት በተለይም በበሽታ መከላከልና ጤና ማጎልበት ስራ ላይ በልዩ ትኩረት እየሰራ መሆኑን በመምሪያው የበሽታ መከላከልና ጤና ማጎልበት ዳይሬክቶሬት ቡድን መሪ የሆኑት አቶ አንበሳው ወልዴ ተናግረዋል። በዚሁ ጥረትም መንግስታዊ ያልሆኑ ድርጅቶች አስተዋጽኦአቸው ከፍተኛ ስለሆነ በጋራ ትብብር እየተሰራ ነው ብለዋል። እንደ ዞን በዚህ በ2018 ዓመተ ምህረት ወደ 3000 የሚጠጉ የአይን ሞራ ግርዶሽ ችግር ያለባቸውን ሰዎች የሕክምና አገልግሎት ተደራሽ ለማድረግ የተለያዩ ስራዎች እየሰራን ያለ ነው። ይሄ አገልግሎት እንደ ሌሎች አገልግሎቶች በሰፊው የምናገኘው አይደለም። በተለይም መንግስት በሚያከናውናቸው ዘርፈ ብዙ ተግባራት ላይ መንግስታዊ ያልሆኑ አጋር ድርጅቶች የሚያደርጉት ድጋፍ ቀላል እንዳልሆነና የመንግስት ተቋማት ክፍተቶችን የሚሸፍን በጎ ተግባር መሆኑን ገልጸዋል። አንደኛ እንደ መንግስት ክፍተት ባለባቸው ተግባራት ላይ ሌሎች ባለድርሻ አካላትን በማሳተፍ አጋሮችን ወይም መንግስታዊ ያልሆኑ ድርጅቶችን በማሳተፍ አገልግሎቱን ለህዝብ ተደራሽ ለማድረግ የተለያዩ ስራዎች ይሰራሉ። በሁሉም የጤናው ዘርፍ ህብረተሰቡን እናሳትፋለን። አጋር ድርጅቶችን በማሳተፍ ሌሎች መንግስታዊ የሆኑ ተቋማትን በማሳተፍ የጤና አገልግሎቱ በተቀመጠው ግብ ልክ እንዲሳካ የተለያዩ ጥረቶች እየተደረጉ ይገኛሉ።